ሰላም ውድ የጀነራል ኤጁኬሽን ተከታታዮች ዛሬ በኖርማል ኤንድ ዲሊቨሪ በሚለው ኮርሳችን ስር ፓርት 5ን ይዘን መተናል። ተከታተሉን። ዛሬ የምናየው ስለ ስቴጅስ ኦፍ ሌበር ነው የምናየው። to assist caregivers, common terms have been developed as a benchmark to subdivide the process of labor into stages and phases of labor. First stage of labor, second stage of labor, and third stage of labor. ዛሬ የምናየው በአጠቃላይ ስለ ስቴጅ ኦፍ ሌበር ነው። ሌበር በአጠቃላይ ሶስት ስቴጅ አለው። ፈርስት ስቴጅ አለው፣ ሰከንድ ስቴጅ አለው፣ ሰርድ ስቴጅ አለው። ፈርስት ስቴጅ ኦፍ ሌበር is a stage of cervical dilatation. ከሬጉላር ዩትራይን ኮንትራክሽን እስከ ፉል ሰርቫይካል ዳይሌቴሽን ያለው ፈርስት ስቴጅ ኦፍ ሌበር ይባላል። ሰከንድ ስቴጅ ኦፍ ሌበር ደግሞ ከፉል ሰርቫይካል ዳይሌቴሽን እስከ ስቴጅ ኦፍ ፌታል ዲሊቨሪ ወይም ደግሞ ትዊን ፕሬግናንሲ ከሆነ እስከ ስቴጅ ኦፍ ዲሊቨሪ ኦፍ ዘ ሰከንድ ቤቢ ድረስ ያለው ሰከንድ ስቴጅ ኦፍ ሌበር ይባላል። ሰርድ ስቴጅ ኦፍ ሌበር ደግሞ ዘ ስቴጅ ኦፍ ፕላሴንታል ዲሊቨሪ የእንግዴ ልጁ የሚወለድበት ስቴጅ ሰርድ ስቴጅ ኦፍ ሌበር ይባላል። አንዳንድ መጽሐፎች ላይ ሌበር ኖርማሊ ለአራት ስቴጅ ይከፍለዋል። ፎርዝ ስቴጅ ብሎ የሚጨምረው ከፕላሴንታ ዲሊቨሪ በኋላ the first 1 hour is called fourth stage of labor ብሎ የሚያስቀምጥ መጽሐፍም አለ ማለት ነው። እስቲ ዱሬሽን ኦፍ ሌበርን ዱሬሽን ኦፍ ሌበር እንግዲህ ለፕሪሚ ግራቪዳ እና ለመልቲ ግራቪዳ ይለያያል። ለምሳሌ ፕሪሚ ግራቪዳ ላይ ፈርስት ስቴጅ ኦፍ ሌበር 12 አወር ሲፈጅ መልቲ ግራቪዳ ላይ ግን 8 አወር ይፈጃል። ሰከንድ ስቴጅ ኦፍ ሌበር ፕሪሚ ግራቪዳ ላይ 1 አወር ሲሆን ለመልቲ ግራቪዳ ደግሞ 30 ሚኒትስ ነው። ሰርድ ስቴጅ ኦፍ ሌበር ለሁለቱም 50 ሚኒት ነው። ይሄ ስቴጅ ግን አሁንም ይሄ ፈርስት ስቴጅም ሰከንድ ስቴጅም ሰርድ ስቴጅም ዊዝ ኢፒዱራል አነስቴዥያ ከሆነ ለምሳሌ ሰከንድ ስቴጅ ኦፍ ሌበር ለፕሪሚ ግራቪዳ 1 አወር ከነበረ ኢፒዱራል አነስቴዥያ የሚሰጣት ከሆነ 2 አወር ይሆናል። ለመልቲ ግራቪዳ ደግሞ 30 ሚኒትስ የነበረው ኢፒዱራል አነስቴዥያ ለፔን ማናጅመንት ኢፒዱራል አነስቴዥያ የሚሰጣት ከሆነ 1 ሰዓት ተኩል ይሆናል ማለት ነው። ሰከንድ ስቴጅ ላይ ኢፒዱራል አነስቴዥያ የሚሰጥ ከሆነ ሁለቱም ላይ 1 ሰዓት ይጨምራል ማለት ነው። ኢፒዱራል አነስቴዥያ ማለት ለፔን ማናጅመንት የሚሰጥ ሜዲኬሽን ነው። ስቴጅ ኦፍ ሌበርን ስናይ ለመልቲፓራ እና ለፕሪሚ ግራቪዳ ይለያያል። እስቲ እዚህ ቴብል ላይ እናያለን። እስቲ በደንብ ለፕሪሚ ግራቪዳ ላተንት ፌዝ ፈርስት ስቴጅ ላይ ኦን አቨሬጅ 8.6 አወር ይፈጃል። ከዛ አፐር ኖርማሉ የመጨረሻው ጣራው 20 አወር ነው። አክቲቭ ፌዝ ደግሞ 5.8 አወር ይወስዳል። ጣራው የመጨረሻው 12 አወር ይወስዳል። ለመልቲፓራ ደግሞ ላተንት 5.3 አወር ኦን አቨሬጅ ይወስዳል። አፐር ኖርማሉ የመጨረሻው ጣራ ደግሞ ምንድነው የሚሆነው 14 ሰዓት ይሆናል ማለት ነው። አክቲቭ ፌዝ ለመልቲፓራ አቨሬጁ 2.3 አወር ሲፈጅ አፐር ኖርማሉ 6 አወር ይሆናል። ለዚህ ዲፈረንስ በመልቲፓራ እና በፕሪሚ ግራቪዳ መካከል ያለው ልዩነት እንዲፈጠር የሚያደርገው ፓሪቲ ነው። ሁለተኛው ደግሞ ዩትራይን ኮንትራክሽን ነው። አቢሊቲ ኦፍ ሰርቪክስ ቱ ዳይሌት ነው። አሁንም ፌቶፐልቪክ ዲያሜትር ነው። ፕሬዘንቴሽን፣ ቦዲ ማስ ኢንዴክስ ሁሉ ይሄን የሰዓት ልዩነት ያመጣል ማለት ነው። ሰከንድ ስቴጅን ስናይ ደግሞ ለፕሪሚ ግራቪዳ 1 አወር ይሆናል። ለአፐር ኖርማሉ ደግሞ 2 አወር ይሆናል ዊዛውት ኢፒዱራል ከሆነ። ዊዝ ኢፒዱራል ከሆነ ደግሞ ቅድም እንዳልነው 1 አወር ይጨምራል 3 አወር ይሆናል ማለት ነው። ለመልቲፓራ ደግሞ ኦን አቨሬጅ ሰከንድ ስቴጅ ከ20 እስከ 30 ደቂቃ ወይ ደግሞ አፐር ኖርማሉ የመጨረሻው ጣራው ተብሎ የሚታየው ደግሞ 1 አወር ዊዛውት ኢፒዱራል ከሆነ። ኢፒዱራል አነስቴዥያ ደግሞ ከወሰደች 1 አወር ይጨምራል 2 ሰዓት ይሆናል ማለት ነው። ሰርድ ስቴጅ ኦፍ ሌበር ለፕሪሚ ግራቪዳ ከ5 እስከ 15 ሚኒት፣ አፐር ኖርማሉ 1 አወር ይሆናል። አቨሬጁ ለመልቲፓራ ደግሞ ከሰርድ ስቴጅ
ከ5 ሚኒት እስከ 15 ሚኒት ይሆንና አፐር ኖርማሉ 1 ሃወር ይሆናል ማለት ነው። ለዚህ ዲፈረንስ ይሄን ዲፈረንስ ሃፕን እንዲያደርግ የሚያደርገው ፋክተር ምንድነው? ስፒድ ኦፍ ሰፓሬሽን ኦፍ ፕላሴንታ ከዩትራይን ወል ላይ እንግዲህ ልጁ ቶሎ የመነሳትና ያለመነሳቱ ጉዳይ ይሆናል ማለት ነው። ሬት ኦፍ ሰርቫይካል ላክቴሽን ኢን አክቲቭ ፌዝ ለፕሪሚግራቪዳ 1.2 ሴንቲሜትር ፐር ሃወር ይሆናል። ለመልቲፓራ ደግሞ 1.5 ሴንቲሜትር ፐር ሃወር ይሆናል። ሬት ኦፍ ዲሰንት ደግሞ ለፕሪሚግራቪዳ 1 ሴንቲሜትር ፐር ሃወር ሲሆን ለመልቲፓራ ደግሞ 2 ሴንቲሜትር ይሆናል። ሶ ከዚህ ከአፐር ኖርማሉ ዲቬት የሚያደርግ ከሆነ ወይ ቀስ ብሎ መሄድ ከሆነ ለፕሮሎንግድ ሌበር ያጋልጣታል፣ ወይ ደግሞ ቀስ ብሎ መሄድም ከሆነ ከዚህ ሬት የሚቀንስ ከሆነ ለፕሪሲፒቴት ሌበር ዛት ላስትስ ሌስ ዛን 3 ሃወር። ይሄ ደግሞ ለተለያዩ ኮምፕሊኬሽን ሊያጋልጣት ይችላል። ለምሳሌ ቲር ሊፈጠር ይችላል፣ አሁንም አቶኒ ሊፈጠር ይችላል፣ እስከ ዩትራይን ኢንቨርሽን ድረስ ሊፈጠር ይችላል፣ በጣም ሾርትም ከሆነ ማለት ነው ሌበር። ሶ እስቲ አሁን ስቴጅ ኦፍ ሌበርን በአንዳንድ እንዲቴጅ የመጀመሪያው ስቴጅ እንግዲህ ፈርስት ስቴጅ ኦፍ ሌበር ነው። ይሄ ሌበር ዘ ስቴጅ ኦፍ ሰርቫይካል ላክቴሽን ስቴጅ ይባላል እና እሱ ኤክስፕሌን ሲደረግ እንዴት ነው? ፍሮም ኦንሴት ኦፍ ፈርስት ትሩ ኮንትራክሽን ቱ ኮምፕሊት ሰርቫይካል ላክቴሽን አት 10 ሴንቲሜትር ኤንድ ኢፌስመንት ኦፍ ሰርቪክስ ማለት ነው። ዘ ፐልቪክ ሊጋመንት ሶፍተን ፐልቪክ ፍሎር ዲስቴንድስ ኤንድ ዘ ቫጂናል ኦሪፋይስ ዋይደንስ ማለት ነው። ፈርስት ስቴጅ ኦፍ ሌበር ምን ማለት ነው? በቀላሉ ዲፋይን ሲደረግ ትሩ ሌበር ስታርት ካረገ ጀምሮ ይሄ ማለት ዘ ኦንሴት ኦፍ ሬጉላር ዩትራይን ኮንትራክሽን እስከ ኮምፕሊት ሰርቫይካል ላክቴሽን 10 ሴንቲሜትር ኤንድ ኢፌስመንት ኦፍ ሰርቪክስ ድረስ ፈርስት ስቴጅ ኦፍ ሌበር ይባላል ማለት ነው። ሶ አቨሬጅ ዱሬሽኑ ለፕሪሚግራቪዳ እና ለመልቲ ፓራ ይለያያል። ለፕሪሚግራቪዳ ከ12 እስከ 14 ሰዓት፣ ለመልቲፓራ ደግሞ ስንት ይሆናል? ከ6 ሰዓት እስከ 8 ሰዓት ይሆናል ማለት ነው። ሶ አሁንም ፈርስት ስቴጅ ኦፍ ሌበር ወደ 3 ደረጃዎች ይከፋፈላል። የመጀመሪያው ምንድነው? ላተንት ፌዝ አለ። ላተንት ፌዝ ዘ ስቴጅ ኦፍ ስሎ ሰርቫይካል ላክቴሽን ሲሆን ሁለተኛው ፌዝ ደግሞ አክቲቭ ፌዝ አለ፣ ፋስተር ሰርቫይካል ላክቴሽን። ዘ ሰርድ ዋን ኢዝ ትራንዚሽን ፌዝ ፋስተስት ዳይሊቴሽን ፔሪድ። ፈርስት ስቴጅ ኦፍ ሌበርን ራሱ ለሶስት ከፈለው ማለት ነው። ሶስቲ በአንዳንድ እንየው። የመጀመሪያው ላተንት ፌዝ ኦር ስሎ ሰርቫይካል ዳይሊቴሽን ፔሪድ የሚለውን ላተንት ፌዝን እንይስቲ። ይሄ ምንድነው? ፍሮም ኦንሴት ኦፍ ትሩ ኮንትራክሽን ቱ 3 ሴንቲሜትር ኦፍ ሰርቫይካል ዳይሊቴሽን ያለው ከትሩ ኦንሴት ኦፍ ዩትራይን ኮንትራክሽን እስከ 3 ሴንቲሜትር ሰርቫይካል ዳይሊቴሽን ያለው ምን ይባላል? ላተንት ፌዝ ኦፍ ላተንት ፈርስት ስቴጅ ኦፍ ሌበር ወይም ደግሞ ላተንት ፌዝ ኦፍ ፈርስት ስቴጅ ኦፍ ሌበር ይባላል። በዚህ ላተንት ፌዝ ላይ ሊትል ኦር ኖ ፌታል ዲሰንት በጣም ትንሽ ሊሆን ይችላል ወይ ደግሞ ላይኖር ይችላል። ኮንትራክሽንን እስቲ ፍሪኩዌንሲውን፣ ዱሬሽኑን፣ ኢንተንሲቲውን ስናይ ደግሞ ፍሪኩዌንሲው ኤቭሪ 5 to 20 ሚኒት ይሆናል። ዱሬሽን ኢዝ ላስቲንግ ፍሮም 20 ሰከንድ to 40 ሰከንድስ። ይሄ ማለት ኢንተንሲቲው ምንድነው? ማይልድ ነው ማለት ነው። 20 to 40 ሰከንድስ ከሆነ ፕሮግሬሲቭ ኤቭሪ 5 ሚኒት ኤንድ ኢሬጉላር ኢን ፓተርን ነው የሚሆነው። ሶ ላተንት ፈርስት ስቴጅ ኦፍ ሌበር ኢዝ ፕሮሎንግድ ኢፍ greater than 20 hours for primi and greater than 40 hours for multiparas ማለት ላተንት ፌዝ ፕሮሎንግድ የሚያደርገው ለፕሪሚ ፓራ ከ20 ሰዓት በላይ ሲሆን ለመልቲ ደግሞ ከ14 ሰዓት በላይ የሚሆን ከሆነ ፕሮሎንግድ ላተንት ፌዝ እንላለን። ሶ ሰርቫይካል ላክቴሽን ሬቱ ሌዛ 1 ሴንቲሜትር ፐር ሚኒት ነው ላተንት ፌዝ ላይ ማለት ነው። እንቀጥል። ላተንት ፌዝ ላይ የሚታዩ ወይም ደግሞ ዲፋይኒንግ ካራክተሪስቲክሶች እነኚህ ናቸው። ዘ ውመን አብል ቱ ኮፕ ዊዝ ዘ ዲስኮምፈርት ከፔኑ እና ከአንዛይቲው ጋር ኮፕ ታደርጋለች። ሺ ሜይ ቢ አንግዚየስ አብል ቱ ሪኮግናይዝ ኤንድ ኤክስፕረስ ዞስ ፊሊንግስ ኦፍ አንዛይቲ talkative and smiling, eager to talk about herself and answer questions. Excitement is high and her partner or other support person is often as elated as she is. እንግዲህ እዚህ ስቴጅ ላይ ላተንት ፌዝ ላይ ምንድነው የሚፈጠረው? የተለያዩ ቼንጆች ይፈጠራሉ። ከነኚህ መካከል
ፔን የሚሰማትን ፔን በደንብ ፊል ማድረግ ትችላለች። ከሌላ አይነት ፔን ለየት ያለ የሌበር ፔን መሆኑን በደንብ አንደርስታንድ ታደርጋለች፣ ትለያለች፣ በደንብ ማውራት ትችላለች እና ጥያቄዎችን መልስ በደንብ መስጠት ትችላለች እና ከሌላ ሰው ጋር ኢንተራክት ታደርጋለች ማለት ነው በዚህ ስቴጅ። ምክንያቱም ለምንድነው የሌበር ፔን ወይም ኮንትራክሽኑ በደንብ ስታብሊሽ ስላደረገ ሪላቲቭሊ ከሌላው ስቴጅ ጋር አነጻጽረን ስናየው ስቴብል ነች ማለት ነው በላተንት ፌዝ ላይ። ሶ አክቲቭ ፌዝን እንይ። አክቲቭ ፌዝ ምንድነው? ኢዝ a stage of faster cervical dilatation ነው። so it's from 4 to 7 centimeter cervical dilatation ከ4 እስከ 7 ሴንቲሜትር ያለው cervical dilatation active phase of first stage of labor ይሆናል። so ኮንትራክሽኑ ምን አይነት ነው? ፍሪኩዌንሲው፣ ዱሬሽን እና ኢንተንሲቲውን ስናይ ፍሪኩዌንሲው every 2 to 5 minutes ይሆናል። ዱሬሽኑ lasting from 30 to 50 seconds። so ኢንተንሲቲው መጀመሪያው ማይልድ የነበረው አሁን ላይ አክቲቭ ላይ ሲገባ ሞደሬት ይሆናል። cervical dilatation rate ደግሞ less than 1.2 centimeter per hour for premis and 1.5 centimeter for multis ይሆናል። ለመልቲስ ሲሆን 1.5 ሴንቲሜትር per hour cervical dilatation እናገኛለን። ለፕሪሚ ደግሞ ሲሆን ከ1.2 ሴንቲሜትር per hour በታች የሆነ cervical dilatation active first stage of labor ላይ እናገኛለን። some women exhibit a decreased ability to cope and sense of helplessness። so መጀመሪያ ላይ የተረጋጋች የነበረችው ኮንትራክሽኑ ስትሮንግ እየሆነ በሄደ ቁጥር ፍሪኩዌንሲው፣ ዱሬሽኑ፣ ኢንተንሲቲው እየጨመረ በሄደ ቁጥር ፔኑን ቶለሬት የማድረግ አቅሟ እየቀነሰ ይሄድና ራሷን ኮንትሮል ማድረግ እስኪያቅታት ድረስ ሊከብዳት ይችላል ማለት ነው በዚህ በአክቲቭ ፈርስት ስቴጅ ኦፍ ሌበር ላይ። so ሌላኛው ስቴጅ ደግሞ በሶስት ከከፈልነው ውስጥ የመጨረሻው ትራንዚሽን ፌዝ ይሆናል ማለት ነው ከፈርስት ስቴጅ ኦፍ ሌበር። ይሄ የትራንዚሽን ፔሪድ መች ነው? from 8 centimeter to 10 centimeter cervical dilatation። ሌላው ምንድነው? ኮንትራክሽንስ ዩዥዋሊ ፍሪኩዌንሲው በጣም ይጨምራል። ይሄ ማለት ምንድነው? ከ2 እስከ 3 ሚኒት። ዱሬሽኑ ምን ይሆናል? ከ50 to 60 seconds and sometime up to 90 seconds። ይሄ ማለት ኢንተንሲቲው ምን ይሆናል? ቀደም ሞደሬት የነበረው አሁን ስትሮንግ ይሆናል ማለት ነው። so according to Friedman it further divided into an acceleration phase of maximum slope and deceleration phase ብሎ ፍሬድማን ደግሞ ለሶስት ከፍሎታል ይሄን ትራንዚሽን ፌዝን ማለት ነው። so ትራንዚሽን ፌዝ ላይ አፕሪሺየት የምናረጋቸው ለውጦችን ማየት እንችላለን ወይም ደግሞ ኤክስፒሪየንስ የምታረገው ካራክተሪስቲክሶችን በዚህ አይነት መልኩ አስቀምጦታል። የመጀመሪያው ሃይፐርቬንቲሌሽን ነው። ሃይፐርቬንቲሌሽን as they increase their breathing rate, restlessness አለመረጋጋት, difficulty of understanding direction, a sense of bewilderment and anger at contraction, general discomfort, low back pain, shaking, cramping in the leg and increased sensitivity to touch በትራንዚሽን ፌዝ ላይ happen የሚያደርጉ ነገሮች ናቸው። so ሌላው ደግሞ ምንድነው? increase need for partner or nurses present for support, apprehension and irritability, a statement that she can't take it anymore, requests for medication, hiccuping, nausea and vomiting, increased rectal pressure, curling of her toes, loss of control, crying and yelling። በትራንዚሽን ፌዝ ላይ የሰው ሰፖርትን በጣም ትፈልጋለች። ፔኑ በጣም ጠንካራ ከመሆኑ የተነሳ ከዚህ በላይ አልችልም መድኃኒት ስጡኝ ልትል ትችላለች። አሁንም ስቅታ ሊኖር ይችላል። አሁንም ምን ሎዝ ኦፍ ኮንትሮል ራሷን መቆጣጠር ሊያቅታት ይችላል ማለት ነው። በጣም ዱሬሽኑ ኢንተንሲቲው እና እንትኑ በጣም ትልቅ ስለሆነ ማለት ነው። እንግዲህ የዛሬው ኮርሳችን ይሄን ይመስላል። ፓርት 5 በዚህ ጨርሰናል። ይሄን ቻናል ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ።